ሰላም ሰላም ውድ የብሮ አካዳሚ ቤተሰቦች እንዴት ናችሁ? እኔ ያለሁ ይመስገን። እናንተ እንዴት ናችሁ? አለው። እሺ ዛሬ ይዤላችሁ የመጣሁኝ ምንድነው አማርኛ ፊደሎች ነው። አማርኛ እንጀምራለን ዛሬ ጀምረን። አማርኛ ፊደሎች እንግዲህ ምን ያህል ናቸው፣ በቁጥር ደረጃ ምን እንደርሳለን የሚለውን እናያለን ማለት ነው። እሺ ወደ ዲቴሉ ስንገባ አማርኛ ፊደሎች 34 ይደርሳሉ። 34 በዋናነት 34 ፊደሎች ናቸው ያሉት የአማርኛ ፊደሎች ማለት ነው። 34ቱ ፊደሎች ደግሞ አማርኛ ለማንበብ እንደ እንግሊዝ ብዙም አያስቸግርም። አማርኛ ለማንበብ በጣም ቀላል ነው። ምክንያቱም አማርኛ ለማንበብ ዋና ታርጌቱ ፊደሎችንና ፊደሎችን ማወቅ ብቻ ነው። ፊደሎችንና ፊደሎች ካወቃቸው ከዛ በኋላ እያስገቡ ማንበብ ነው። ነገር ግን ወደ እንግሊዘኛ ስገባ ግን እንግሊዘኛ ግን ኤቢሲዲ አንድ ሰው ኤቢሲዲ ስላለ ብቻ ማንበብ ይችላል ማለት አይችልም። ኤቢሲዲ ስላለ አያነብም፣ ሌላ ናባላቸው። ነገር ግን አማርኛ ግን ሀሁ ይህን ካነበበ ሌሎችን በዚህ መልኩ ከያዛቸው ምን ያደርጋል ማለት ነው? ማንበብ ይችላል ማለት ነው። ማንበብ ይቻላል ማለት ነው። እና ዛሬ ቀለል ባለ መንገድ በጣም ለጀማሪ የሚሆኑ ቀላል በቃ ሜቢ እያነበቡ ለራሱ ማለት ፊደሎች እንደ የቼስተኛ ፊደላት ምናምን የሚለውን ለመለየት ላቃታችሁ ተማሪዎች ለራሱ በጣም ይጠቅማቸዋል። ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ላይክ ሰብስክራይብ ካደረጋችሁ የምንለቃቸው ቪዲዮዎች ይደርሷችኋል። የምንለቃቸው ቪዲዮዎች ይደርሷችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እሺ ወደ ቀጣዩ ዲቴል ስንገባ 34 ፊደል አላቸው ብያችኋለሁ። እንግዲህ እነዚህ 34 ፊደሎች የራሳቸውን እንትን አላቸው። 34ቱ ሁሉ የተለያዩ ናቸው ማለት ነው። አሁን ከዚህ ጋር ስንገባ ወደዚህ ወደ አግድም ስንቆጥር ወደዚህ ስነድ ስንት ፊደሎች አሉ? ከራሷ ጋራ 7 ይደርሳሉ ማለት ነው። እሺ እንቆጥራቸው እስኪ 1 2 3 4 5 6 7 እሺ እነዚህ ፊደሎች 7 ደርሰዋል ወደ አግድም። ሁሉም 34 ፊደሎች በሙሉ 7 አላቸው። የመጀመሪያው መሰረት እንዳለችና ሌሎቹ እንድናቸው ማለት ነው። የዚህ የመሰረቷ ቤተሰቦች ናቸው ማለት ነው። የዚህኛው አባላት ማለት ነው። እነዚህ የመጀመሪያዎች አለች። ከመጀመሪያ ቀጣዩ ሌሎች ስድስቶቹ ምንድናቸው? እነዚህ ስድስቶቹ ምንድናቸው? አባል ናቸው። ለማን? ለመጀመሪያው ማለት ነው። ስለዚህ የመጀመሪያው አባል ከሆኑ አባሉን ከአባል የምንለይበት አለ። አባሉን ከአባል የምንለይበት ደግሞ የራሱን የቻለ መለያ አለው። የራሱን የቻለ መለያ አለው ስንል አንደኛውን ከሁለተኛው፣ ሁለተኛውን ከሶስተኛው ሁሎችን የራሳቸው መለያ አላቸው። ሁሉም 34 ፊደል በሙሉ አንደኛ ከሆነ የራሱ መለያ ያለው፣ ሁለተኛ ከሆነ የራሱ መለያ ያለው ማለት ነው። ስለዚህ እነዚህን እናያቸው፣ በደንብ ተከታተሉ። ምክንያቱም ይህን ካወቃችሁ በኋላ ሌሎች ፊደሎች ባታውቁት ፊደሉን ኢቭን ይህ የምን ዘር እንደሆነ ባታውቁት እንኳን ምን ትላላችሁ ማለት ነው። ሁለተኛና ሶስተኛ እንዲላችሁ መገመት ማወቅ ትችላላችሁ ማለት ነው። ከዛ በኋላ ማንበብ ነው፣ ቀላል ነው ማለት ነው። እሺ ወደ እንትኑ ስንገባ፣ ወደ ዝርዝሩ ስንገባ እንግዲህ አንደኛ ፊደሎች ያላል እዚህ ጋር አንደኛ ፊደል። እንግዲህ አንደኛ ፊደሎችን በምን ለያቸዋለን ካለን አንደኛ ፊደሎችን ቀጥታ በምን ለያቸው? ምንም አይነት ቅጥል ነገር አይጨምሩ። የመጀመሪያ መስራች ስለሆኑ ቅጥል የላቸው ማለት ነው። አንደኛ ፊደሎች ምንም አይነት ቅጥል አይኖራቸው ነው እንደምታዩቸው ማለት ነው። ምንም አይነት ቅጥል የላቸውም፣ እራሳቸው ናቸው። ስለዚህ እነዚህ ስለሚረቡ እነዚህ ቅጥል አያረቡ። የሚቀጥሉት ነገር የላቸው የመጀመሪያ ማለት ነው። ሁለተኛዎች ስጋ ስንገባ ግን ሁለተኛ ፊደል አንድ ፊደል አሁን 34 ፊደል በሙሉ ምን ያደርጋል? ሁለተኛ ፊደል ከሆነ ምን ያደርጋሉ? ከወገባቸው ላይ ያደርጋሉ። ይኸው ወገብ እዚህ ጋር ብንላት እቺ ወገብ ነው። እዚህ ላይ ቅጥ ታደርጋለህ ማለት ነው። አያችኋት? ከዚህ ጋር ልክ ይኸው ሁሉም ስን ያደርጋሉ። ወገባቸው ላይ ሁለተኛ ፊደል መሆናቸው የሚያሳው ያደርጋሉ ማለት ነው። ምን አይነት ድምፅ ያወጣል የሚለውን ደግሞ ኡ የሚል ድምፅኛው አ የሚል ድምፅ ያወጣል። አ የሚል ድምፅ ያወጣሉ። ለምሳሌ ድምፁን እንመጣበታለን በኋላ ስናለን። ይህኛው ግን ኡ የሚል ድምፅ እያወጣ ነው። ለምሳሌ ሁ ሉ ሁ ሙ
አያችሁት? ኡ እያለ ይወርዳል ማለት ነው። ሁሉም 34 ፊደል በሙሉ ማለት ነው። እሺ ሶስተኛዎችን እንገባ ደግሞ ሶስተኛ ፊደሎች 34ን በሚለየን ሶስተኛ ፊደል ከሆኑ በእምናቸው እናውቃቸዋለን። በታች እግራቸው ላይ ያለው ሁሉም 34 ፊደል በሙሉ ያደርጋል። ከዚህ ጋር እግራቸው እግሩ ላይ ያደርጋል። ሶስተኛ ፊደል ከሆነ ይኸው እግሩ ላይ ያደረገ ምን ይላል ማለት ነው? ይሄዳል ማለት ነው። እንደዚህ እያደረገ ይወርዳል ማለት ነው። ስለዚህ አንድ ፊደል ከእግሩ ላይ ታች ላይ ካለው ይህ ፊደል የሶስተኛ ፊደል ነው። ምን አይነት ድምፅ ያወጣል? የሚሆን ደግሞ ኢ ሚል ድምፅ ያወጣል። ምን አይነት ድምፅ ያወጣል? ኢ ሚል ድምፅ ያወጣል። ኢ ሚል ድምፅ ያወጣል ማለት ነው። ኢ ሚል ድምፅ እያወጣ ይሄዳል ማለት ነው። ለምሳሌ ሂ ሊ ሂ ሚ ያችሁት ኢ እያለ ይሄዳል ማለት ነው። እሺ በጣም ጥሩ። አራተኛዎችን ደግሞ በምን ለያቸዋል? አራተኛዎችን በሁለት አይነት መንገድ እንለያቸዋለን። እንግዲህ እነዚህ እንደምታያቸው እነዚህ ከለር ቀብቼላችኋለሁ። እነዚህን ማለት ነው። እሺ አሁን ከዚህ ላይ እንግዲህ ከእናንተ ሳይድ በኩል ይሄ በሰማያዊ የተጻፈው በጣም ምንድን ነው? ግራ ነው አይደል? በዚህ በኩል ፊደሉ ከይቺ ፊደል እዚህ ፊደል በዚህ በኩል ግራ ነው ያለ አይደለ? መሀል ላይ ወስደው ይሄ ግራ ነው፣ ይሄ ቀኝ ነው። ስለዚህ በቀኝ በግራ በኩል ያለው በዚህ በኩል ያለው ፊደል ካጠረ ላይክ እንደዚህ ማለት ነው። እንዲህ ካጠረ በዚህ በኩል ያለው ካጠረ በዚህ በኩል ያለው ከረዘመ ምን ይባላል? የአራተኛ ፊደል ነው። በዚህ በኩል በስተግራ በኩል በዚህ በግራ በኩል ካጠረ ያ ፊደል ምንድን ነው? አራተኛ ፊደል ነው እንለዋለን። ይኸው እንደምታዩት እያጠረ ማለት ነው ይኸውላችሁ። ስለዚህ ካጠረ አንደኛው ማጠሩ በዚህ በኩል በግራ በኩል ካጠረ ያ ፊደል የአራተኛ ፊደል ነው እንለዋለን ማለት ነው። ምን ድምፅ ያወጣል? አ ሚል ድምፅ ያወጣል። አ ሚል ድምፅ ያወጣል። አ ሚል ድምፅ ያወጣል ማለት ነው። ሁለተኛ ደግሞ ወደ ግራ ከታጠፈ ለምሳሌ ማናለች የምታጠፍ? ታ አለች፣ ቃ አለች። እነዚህ ፊደሎች የታጠፉ እነዚህ አሁን አራተኛ ናቸው። ቃ ናቸው። ቃ ታ ቃ እንላቸዋለን ማለት ነው። ድምፁ አ ሚል ድምፅ ያለው ጋር ነን። ሀ ላ አ ላ ሀ ማ ያችሁት አ እያለ ይሄዳል ማለት ድምፁን እያለ ይሄዳል። አ እያለ ይሄዳል ማለት ነው። እሺ በጣም ጥሩ። ቀጣይ የምንሄደው ወደ ምንድን ነው? ቀጣይ የምንሄደው ወደ አምስተኛ ፊደል እንዳለን ወደ አምስተኛ ፊደል እንዳለን። እሺ አምስተኛ ፊደሎችን ደግሞ ምን ለያቸው ነው? ሁሉም ፊደል በምን ይለያሉ? በቀለበታችን ይለያሉ። ቀለበት ካረጉ አምስተኛ ፊደሎች ናቸው ማለት ነው። ከታች ላይ ይኸው ከዚህ ጋር እንደምታዩት ቀለበት ይኸው እዚህ ጋር የምታዩት ቀለበት ማለት ነው። እቺ ቀለበቷ ምን ማለት ነው? የአምስተኛ ፊደል መለያ። አምስተኛ ፊደል የሚለዩ ፊደሎች በቀለበቱ ነው ማለት ነው። ምን አይነት ድምፅ ያወጣል? ኤ ሚል ድምፅ ያወጣል። ኤ ሚል ድምፅ ያወጣል። ያችሁት ኤ እያወጣ ነው የሚወርድ ማለት ነው። ለምሳሌ ሄ ሌ ሄ ሜ ኤ እያለ ይወጣል። ይኸው ሄ ስል ኤ አለች። የአማርኛ አናባቢዎች ውስጥ ላይ ስለሚያሳፉ ነው እንጂ የሚል ድምፅ እያወጣ ነው የሚሄድ ማለት ነው። በጣም ጥሩ። ወደ ስድስተኛው ስንገባ ስድስተኛውን ብዙ አይነት እንትኖች አሉት፣ የተለያዩ ናቸው እንደምታዩቸው። እና ስድስተኛዎቹ በምን እንለያቸው? አንደኛውን፣ ሁለተኛውን፣ ሶስተኛውን፣ አራተኛውን፣ አምስተኛውን፣ ሰባተኛውን ማሳያቸዋለሁ። ሰባተኛውን ስናውቅ ምን ላዘናት የተቀረችው ፊደል ስድስተኛ ናት ለመያዝ እንችላለን ማለት ነው። ከውስብስቦች ያው እንዲህ የሚጨምሩ ሁሎችም እንዲየጨመሩ ብሎ እዚህ ጋር ግድም እንዲየጨመሩ የሚለው አሉ። ውስብስብ ማለት ውስብስብ እንላቸው ውስብስብ ፊደሎች የሚባሉት እየጨመሩ የሚሉ አሉ። እነሱ እንደነሱ አይደለም፣ ግን እነዚህ ምሽት ናቸው። ከነዚህ ውጭ የሆኑ ፊደሎች እንደዚህ አይነት ከመጡ ከአንደኛ፣ ከሁለተኛ፣ ከሶስተኛ፣ ከአራተኛ፣ ከአምስተኛ ፊደሎችን ካወቃችሁ በኋላ ሰባተኛ ካወቃችሁ በኋላ ሌሎች ምንድን ናቸው ማለት ነው? ስድስተኛ ይሆናሉ ማለት ነው። እሺ ሰባተኛዎች ጋር ስንገባ ደግሞ ሰባተኛ የሚያወጣው ድምፅ የሚል ድምፅ ነው የሚያወጡት። የሚል ድምፅ ህ ል ህ ም እያለ ድምፅ ይወጣ ማለት ነው። እንደዚህ አይነት ድምፅ እየወጣ ይሄዳል ማለት ነው። ኦኬ ቀጣይ ሰባተኛ ስናይ ሰባተኛ ሶስት አይነት እንደዛ አላቸው መለያ።
እናያቸው እስኪ። አንደኛው ምን ያደርጋሉ? አናታቸው ላይ ጭንቅላታቸው ላይ ቀለበት ያደርጋሉ። አናታቸው ላይ ቀለበት ያደርጋሉ። ሁለተኛ ደግሞ እግራቸው የአራተኛ ፊደል ተቃራኒ ነው። እዚህ ጋር ለምሳሌ የአራተኛ ፊደሎች ምን ያላቸው በዚህ በኩል ያጥራሉ ያልነበር ያንን፣ እነዚህ ደግሞ በስተቃራኒ በተቃራኒ በዚህ በኩል ነው የሚያጥሩ። ለምሳሌ የአንዘር እሺ፣ ለምሳሌ ስታዩት የመጀመሪያው ፊደል ማን ነው? የመጀመሪያው ፊደል ሀ፣ አራተኛው ሀ ነው። ይሄ አራተኛው ሀ፣ ምክንያቱም በዚህ በኩል ስላጠረ ማለት ነው። ይህኛው ግን ማን ነው? ሆ ነው። ለምን? በዚህ በኩል ስላጠረ። አጣራው በኩል ስለሆነ በዚህ በኩል ስለሆነ ማለት በስተቀኝ በኩል አጠረ፣ አራተኛ ነው ማለት ነው። በዚህ በኩል ካጠረ ደግሞ ሶስተኛ ነው ብለን ይዘዋል። አራተኛ ይሄኛው አራተኛ ይሄኛው ሰባተኛ ነው ማለት ነው። ላይክስ እንደዚህ ነው የሚያቸው። ሌላ ከጭንቅላታቸው ላይ ቀለበት ያደርጋሉ ያላቸው። ለምሳሌ ቶ ስንል እነሱ ቀለበት ያደርጋሉ። ይኸው ሆም ስንል ደግሞ ወገብ ላይ አንድ ጫራችን ሆ ያደርጋለች። ሶስተኛ በዚህ ትለያችኋላችሁ ማለት ነው። እሺ ወደ ምንባቡ ስንል ተከታተሉ። እንግዲህ ምንባቡን ሀ ሁ ሂ ሃ ሄ ህ ሆ። እሺ ወደፊት ማንበብ ሊቀላችሁ ይችላል። ነገር ግን ወደኋላ ደግሞ አብራችሁ ቆጥሩ። ሆ ህ ሄ ሃ ሂ ሁ ሃ። እሺ ለ ሉ ሊ ላ ሌ ል ሎ። ወደኋላ ሎ ል ሌ ላ ሊ ሉ ለ ሀ ሁ ሂ ሃ ሄ ህ ሆ። ወደኋላ ሆ ህ ሄ ሃ ሂ ሁ ሃ መ ሙ ሚ ማ ሜ ን ሞ። እሺ ሞ ን ሜ ማ ሚ ሙ መ። በጣም ጥሩ። እንግዲህ እነዚህ ካየናቸው በኋላ አንድ በደንብ እንዲላቸው ደግሞ እናደርጋቸዋለን። ወደታች ደግሞ እንይዛቸዋለን ማለት ነው። እሺ ሀ ለ ሀ ለ ሁ ሉ ሁ ሙ ሂ ሊ ሂ ሚ ሃ ላ ሃ ማ ሄ ሌ ሄ ሜ ህ ል ህ ን ሆ ሎ ሆ ሞ። በሚገባ እንደዚህ ልክ አሁን ምን ያነበቡት ወደዚህ ማንባችሁ ወደዚህ ማንባችሁ ወጣች ማንባችሁ ወደዚህ ማንባችሁ ደርጋችሁ ካለባችሁ እርግጠኛ ነኝ ይዛችኋል፣ አውቃችኋል ማለት ነው። አውቃችኋል። ከዛ በኋላ ምንም በቃ እዛው ላይ የምናደርገው ማንበብ ትችላላችሁ ማለት ነው። እንግሊዞች ካወቃችኋቸው ማንበብ ትችላላችሁ ማለት ነው። እና እስኪ ለምሳሌ ቃል መመስረት እንችላለን። ፊደሎች ካወቅናቸው ቃል መመስረት ይቻላል ማለት ነው።
እንዴት ነው ቃል መስረት የምንችለው? ላይክ እሺ እናያቸው። እሺ ምን ለምሳሌ ላም ብለን ለመመስረት የምንፈልግ ላም የለዘር ማናት? ላ እስኪ ለዘር እንቆጥርና የለዘሮችን እንቆጥርና ላ የምትባለው ማግኘት አለብን። ሉ ሊ ላ። ስለዚህ ላይችን አገኘን ማለት ነው። ላ አዛማን ቀረች። ላ ምን ቀረች? ምን ደግሞ የማን ቤት ናት? የመዘር ናት ማለት ነው። መቤት እንገባለን። መ mu mi ma me ን አገኘናት። ን አይደል? ላም አይደል? ምን አገኘ ማለት ነው። ስለዚህ ያንን ትባሉ ማለት ነው። እስከነው በትክክል ላም ላም ይላል ማለት ነው። እሺ አንድ ደግሞ እንጨምር። ለምሳሌ ምን እንላለን? ሁሉ ባንፈልግ ሁ ቤት እንገባለን። ሁ እችን አገኘ ማለት ነው። ሁሉ ስትሉ ይችን ሁ መጠቀም ይቻላል፣ ይችን መጠቀም ይቻላል። ሁለት አላታችሁ ማለት ነው። ሁ እኔ መጀመሪያ እጠቀማለሁ። ሉ ደግሞ ለቤት ነው። ሉ ሁለተኛዋ ናት። ስለዚህ ሉችን ምናምን ያጽፋታል። አንድ ላይ ስትፈት ምን ይላል ማለት ነው? ሁሉ ሚል ቃል ሰጠ ማለት ነው። እሺ ሌላ ደግሞ ሉሌ ብንፈልግ ሉሌ ሚል ቃል ብንፈልግ ሉሌ ልጅን ራሷን መልሰንታለን። አሁንም ሉሌ አሁንም ለቤት ነው። ሉሌ አያችሁት? ይህ ምን ይላል? ሉሌ ይላል ማለት ነው። አሁን ላም ሚል አገኘን፣ ሉሌ ሚል አገኘን፣ ሁሉ ሚል አገኘን ማለት ነው። ይሄ ላም ይላል፣ ይሄ ሁሉ ይላል፣ ይሄ ደግሞ ሉሌ ይላል ማለት ነው። አንድ ባለ ሶስት ደግሞ እንፈልግሽ። ባለ ሶስት ህልም ብንል ሀ ሁ ሂ ሃ ሄ በቃ ይችኛል ሀ ሁ ሂ ሃ ሄ ህ ችን እንወስዳለን። ቻምተን እንጽፋለን ማለት ነው። እሺ ቻምተን ል አይደል? ለቤት ሉ ሊ ላ ሌ ል ልጅ እንድናገኘ ማለት ነው። ስለዚህ ምን አይደል? ምን ከካለ ስለዚህ መቤት ናት ማለት ነው። መ mu ሚ ማ ሜ ም ይችን ምን ስለዚህ ሚላል ማለት ነው። ህልም ይላል ማለት ነው። ህልም ይላል ማለት ነው። ሌላም ማግኘት እንችላለን። ለምሳሌ ሆሄ ብንል ሀ ሁ ሂ ሃ ሄ ህ ሆ ችን ሆን እንወስዳትና ሄ ቤት ደግሞ ሀ ሁ ሂ ሃ ሄ ችን ሄ እንወስዳለን። ችን ሄ ከወሰድን ከዛ ችን ሄ እንወስዳለን ማለት ነው። ምን ይላል ማለት ነው? ሆሄ ይላል ማለት ነው። ኦኬ የዛሬው ትምህርታችን ይህንን ይመስላል። እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ፣ ሰላማችሁ ብዝት ይበልልኝ። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዲሁም ሼር ማድረጋችሁ አትርሱ። አመሰግናለሁ።